የእንግሊዝ ፕሪሚየር ሊግ ወደ ወሳኝ ምዕራፍ ተሸጋግሯል። አርሰናል ይህንን የውድድር ዓመት ከ20 ዓመታት በኋላ በዋንጫ ያጠናቅቅ ይሆን? ትልቅ ጥያቄ ነው። ትናንትና ማንቸስተር ሲቲ ከኤቨርተን ጋር ባቻ ውጤት አጠናቋል። 3-1 የጠናቀቀው በወሳኝ ሰዓት ነው። የፔፕ ጋርዲዮላው ሲቲ ነጥብ የጣለው አርሰናልን በኤምሬስ 2-1 ካሸነፈ በኋላ ዋንጫውን የማሸነፍ እድሉን በእጁ አስገብቶ ነበረ። ከትናንቱ ጨዋታ በኋላ ፔፕ ጋርዲዮላም ይህንን ተናግሯል። አስቀድሞ ዋንጫውን የማሸነፍ እድላችን በእጃችን ነበር፣ አሁን ደግሞ ወደ አርሰናል ሄዷል ወይም ደግሞ ከእጃችን ወጥቷል፣ አሁን አርሰናል ነው ብሎ ተናግሯል። ልክ እንደዚሁ ነው። አርሰናል ዋንጫውን የማሸነፍ እድሉን አሁን በእጁ አስገብቷል። ያንን የማድረግ አቅም አለው ወይ የሚል ነው ወሳኝ ጥያቄ። ከዚህ አስቀድሞ እዚህ እንኳን ሳይደርስ አርሰናል ብዙ ነገሮችን ማረጋገጥ የሚችልበት እድሎች ተፈጥረውለት ያንን መጠቀም አልቻለም። በቦርማውዝ በሜዳው ተሸንፏል። ከዛ አስቀድሞም ወሳኝ የሚባሉ ጨዋታዎች ላይ ተሸንፏል። ከዚህ በኋላ ግን መጠቀም ይኖርበታል። ያንን መጠቀም የማይችል ከሆነ ለአርሰናል ደጋፊዎች እጅግ በጣም ከባድ ህመም ነው ሊሆን የሚችለው። በ76 ነጥቦች ሊጉን እየመራ ነው። 3 ጨዋታዎች ናቸው በእንግሊዝ ፕሪሚየር ሊግ የቀሩት። ማንቸስተር ሲቲ 71 ነጥብ አለው። በሁለቱ ክለቦች መካከል የ5 ነጥብ ልዩነት አለ። ነገር ግን የፔፕ ጋርዲዮላው ማንቸስተር ሲቲ አንድ ቀሪ ተስተካካይ ጨዋታ አለው ከፓላስ ጋር የሚደረግ ነው። ይህንን ጨዋታ ጨምሮ 4 ጨዋታዎችን ያደርጋል። አርሰናል 3ቱን ጨዋታዎች ካሸነፈ የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን ያረጋግጣል። ለዚህም ነው በራሱ ሁሉም ነገርን መወሰን ይችላል፣ የማሸነፍ እድሉ በእጁ ነው የተባለበት ምክንያት። የማንቸስተር ሲቲ ቀጣይ ጨዋታዎችን ውጤት ሳይመለከት አርሰናል የራሱን የቤት ስራ በመስራት ብቻ ዋንጫውን ማሸነፍ ስለሚችል አሁን እድሉ በእጁ ነው የሚገኘው። ያለምንም ጥርጥር ከሲቲ ይልቅ አርሰናል ፕሪሚየር ሊጉን የማሸነፍ እድል አግኝቷል። ቀጣይ ጨዋታዎችን እንመልከት። ዛሬ በቻምፒየንስ ሊጉ የግማሽ ፍጻሜ የመልስ ጨዋታ አርሰናል ከአትሌቲ ጋር በኤምሬትስ ይጫወታል። ምናልባት ትናንትና ማንቸስተር ሲቲ እና ኤቨርተን አቻ መለያየታቸውን ተከትሎ በአርሰናል ተጫዋቾች በኩል የሚፈጥረው ተጽዕኖ፣ ስሜት፣ ተነሳሽነት ከፍተኛ እንደሚሆን ይጠበቃል። ይሄንን ወደ ዛሬው ጨዋታ የሚያሳልፉ ከሆነና አትሌቲኮ ማድሪድን በኤምሬትስ አሸንፈው የቻምፒየንስ ሊግ የፍጻሜ ተፋላሚ መሆን ከቻሉ ፕሪሚየር ሊጉ ላይ የሚፈጥረው ተጽዕኖ ከፍተኛ ይሆናል። የማንቸስተር ሲቲው አስደናቂ የመስመር አጥቂ ዶኩ የካራቦ ካፕ የፍጻሜ ጨዋታን በተመለከተ የተናገረው ነገር በጣም የሚያስደንቅ ነው። ያ ጨዋታ አርሰናል ላይ ተጽዕኖ እንደሚፈጥር እናውቅ ነበረ። ስለዚህ ያንን ጨዋታ ማሸነፍ ወሳኝ ነው ብለን የተጫወት ነው ብሏል እና ያንን ጨዋታ ሲቲ ካሸነፈ በኋላ አርሰናል ከኤፍኤ ካፕ ውጭ የሆነ በእንግሊዝ ፕሪሚየር ሊግ ነጥቦችን እየጣለ አሁን የገባበት ቅርቃር ውስጥ ገብቷል እና እንደዚህ አይነት ትልልቅ ጨዋታዎችን ማሸነፍ ለቀጣይ ጨዋታዎችም አስተዋጽኦ ከፍተኛ ነው የሚሆነው። አርሰናል የቻምፒየንስ ሊግ የፍጻሜ ተፋላሚ መሆን የሚሰጠው ስሜት እጅግ በጣም ከፍ ያለ ነው። ከ19-20 ዓመታት በኋላ ነው ለፍጻሜ የሚጫወተው። እንደምታስታውሱት በባርሴሎና 2-1 የተሸነፈበት የቴሪ ዳንኤል ኦንሪ ቡድን የፍጻሜ ተፋላሚ እንደነበረ ይታወሳል። ስለዚህ ከዛ ጊዜ በኋላ ለመጀመሪያ ጊዜ የቻምፒየንስ ሊግ ፍጻሜ ተፋላሚ ይሆናል። ይሄ የሚያስደንቅ ታሪክ ነው። ተጫዋቾች ስነ ልቦና ላይ የሚያሳድረው ተጽዕኖም ከፍተኛ ነው እና የዛሬው የአትሌቲኮ ማድሪድ ጨዋታ ከፍተኛ ተጽዕኖ ሊኖረው ይችላል። ቀጥሎ ከዌስትሃም ዩናይትድ ጋር ዌስትሃም ዩናይትድ ሜዳ ለንደን ስቴዲየም ላይ የሚደረግ ጨዋታ አለ። በርንሌይን በሜዳው ያስተናግድና የፕሪሚየር ሊጉ የመጨረሻ ጨዋታ እዛው ለንደን ወደ ደቡብ ተጉዞ ሰለረስት ፓርክ ላይ ከክሪስታል ፓላስ ጋር የሚደረግ ጨዋታ ነው። ለአርሰናል በጣም አሪፉ ነገር ሁሉንም ጨዋታዎች ለንደን ላይ ነው የሚያደርገው። ሁለቱን ጨዋታዎች ከሜዳው ውጭ እዛው ለንደን ያሉ ክለቦች፣ አንዱን ጨዋታ ደግሞ በሜዳው ከበርንሌይ ጋር የሚያደርገው ጨዋታ ይሆናል። ይህም ትልቅ አድቫንቴጅ ይሰጠዋል። እንደ ኔጌቲቭም ልናነሳው እንችላለን። የለንደን ክለቦች መሆናቸው የደርቢ ስሜት አለ። የደርቢ ጨዋታዎች ደግሞ ሁልጊዜ ከባድ ሊሆኑ ይችላሉ። ግን ያው አርሰናልን ከተመለከትን ደርቢነቱ በአብዛኛው ከቶተናም፣ ቼልሲ ከፍ ካል ከዛ ከዘለቀ ዌስትሃም ዩናይትድን እንደ ትልቅ ደርቢ ልናነሳው እንችል ይሆናል እንጂ ሌሎቹን ጨርሷል ለማለት ነው። በዚህ ምክንያት የለንደን ጨዋታዎች ለአርሰናል ጥሩ የሚሆኑበት ፖዚቲቭ የሚሆኑበት እድል ከፍተኛ ይሆናል። ማንቸስተር ሲቲን በተመለከተ ግን ከአርሰናል ተጋጣሚዎች አንጻር ካየን ትንሽ ከበድ የሚሉ ጨዋታዎችን ያደርጋል። ቀጣይ የሚጫወተው ከብሬንትፎርድ ጋር ነው በሜዳው። ደግሞ ከክሪስታል ፓላስ ጋር ያለውን ቀሪ ጨዋታ በሜዳው ያደርጋል። በመካከል የቼልሲ የፍጻሜ ጨዋታ ይኖራል፣ የኤፍኤ ካፕ። ቀጥሎ ከቦርሞዝ ጋር ከሜዳ ውጭ ነው የሚጫወተው። በሜዳው የመጨረሻውን ጨዋታ ከአስቶን ቪላ ጋር ያደርጋል። እነዚህ ጨዋታዎች በጣም ከባድ ጨዋታዎች ናቸው። ብሬንትፎርድ በአውሮፓ መድረክ ለመሳተፍ እየተፋለመ የሚገኝ በጣም አስደናቂ ቡድን ነው። ትልልቅ ክለቦችን ሁሉ በዚህ ውድድር ዓመት የፈተነ ክለብ ነው። ለማንቸስተር ሲቲ አሪፍ ነገር ሊሆን የሚችለው በሜዳው ማድረጉ ነው። ቀጥሎ ከፓላስ ጋርም በሜዳው ይጫወታል።
የቦርማውዝ ጨዋታ ግን ከአራቱ ጨዋታዎች ይልቅ ከባዱ እሱ ይመስለኛል። ቦርማውዝ አሁን በእንግሊዝ ፕሪሚየር ሊግ ወጥ የሆነ አቋም እያሳዩ ካሉ ክለቦች መካከል አንደኛው ነው። ደግሞ የአውሮፓ መድረክ እድልም አለውና ሲቲ ይበልጥ የሚፈተንበት ጨዋታ ይህ የቦርማውዝ ጨዋታ ይሆናል። አስቶን ቪላም 5ኛ ደረጃ ላይ ነው የሚገኘው። በቻምፒየንስ ሊግ የመሳተፍ ጉዞ ላይ ነው። ያንን ላለማጣት ይፋለማል። ግን ደግሞ አቋሙ ትንሽ ቀድሞ ከነበረው ብዙ የዋዠቀ ቡድን ነው። በዩሮፓ ሊጉ በኩል ወደ ቻምፒየንስ ሊጉ የመግባት እድል ይኖረዋል። በእርግጥ ከባድ ጨዋታዎች ናቸው የሚጠብቁት ለአስቶን ቪላ። ግን በቻምፒየንስ ሊግ ለመሳተፍ በቀጥታ በፕሪሚየር ሊጉ በኩል ስለሚፎካከር ለማንቸስተር ሲቲ ከባድ ይሆናል። ይህ ማለት ማንቸስተር ሲቲ በእነዚህ ጨዋታዎች በሙሉ ይፈተናል ወይም ደግሞ ጨዋታዎችን ለማሸነፍ አይችልም ለማለት አይደለም። አርሰናል ከሚገጥማቸው ክለቦች አንጻር ከተመለከትን ግን የማንቸስተር ሲቲ ተጋጣሚዎች ከባዶች ናቸው። በደረጃ ሰንጠረዥም በወቅታዊ ብቃትም ከተመለከትን ከባዶቹ ማንቸስተር ሲቲን የሚገጥሙ ክለቦች ናቸው ለማለት ነው። አርሰናልም ከማንቸስተር ሲቲ አንጻር ተመልክተን የሚገጥማቸው ክለቦች አንዱ የወረደ አንደኛው ወራጅ ቀጠና ውስጥ ያለ ክለብ ቢሆንም ክሪስታል ፓላስም እንደዚሁ የአውሮፓ መድረክ እድል ተስፋ ያለው ቡድን ስላልሆነ ከወገብ በታች ያለ ቡድን ስለሆነ ያሸንፋል ማለት አይደለም። በእነዚህ ክለቦች ሊፈተን ይችላል። አርሰናልም የቤት ስራውን መውጣት ይኖርበታል። ግን ደግሞ ከጨዋታዎቹ አስቀድሞ ባለ እይታ ከማንቸስተር ሲቲ አንጻር ቀለል ያሉ ጨዋታዎችን ያደርጋል። አስቀድሞ በወራጅ ቀጠና ውስጥ ባሉ ቡድኖች ነጥብ ሲጥል ተመልክተናል። አርሰናል ሲፈተንም ተመልክተናል እና ማሸነፍ ይኖርበታል ያለምንም ጥርጥር። ግን ቀጣይ ከአስቶን ቪላ ጋር የሚደረገው ጨዋታ የአርሰናልን የእንግሊዝ ፕሪሚየር ሊግ የዚህን የውድድር ዓመት መዳረሻ የመወሰን አቅሙ ከፍተኛ ነው። ያንን ጨዋታ ማሸነፍ ለአርሰናል የሚገርሙ ነገሮችን ሊያስቀምጥ ይችላል። ለምሳሌ ማንቸስተር ሲቲ በብሬንትፎርድ እና በክሪስታል ፓላስ በአንዱ ነጥብ ቢጥል አርሰናል ዌስትሃምን ካሸነፈ የመጨረሻውን ጨዋታ የሜዳውን የመጨረሻ ጨዋታ 38ኛ ሳምንት የሚያደርገው ሰለረስት ፓርክ ከክሪስታል ፓላስ ጋር ነው። ነገር ግን በሜዳው በኤምሬትስ የመጨረሻውን ጨዋታ የሚያደርገው ከበርንሌ ጋር ስለሆነ ያንን ጨዋታ በማሸነፍ የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን ያረጋግጣል። ይህንን እድል ይሰጠዋል እና የዌስትሃምን ጨዋታ ማሸነፍ ለአርሰናል እጅግ በጣም ወሳኝ ነው የሚባለው በዚህ ምክንያት ነው። ዋንጫውን የሚያሸንፍበት እድልን ራሱ ስለሚሰጠው ማለት ነው። ግን ደግሞ ከዛ አስቀድሞ ያስቀመጥናቸው ነገሮች አሉ። ማንቸስተር ሲቲ ነጥብ የሚጥልበት ዌስትሃሙ ከበርንሌው ጨዋታ አስቀድሞ ማንቸስተር ሲቲ ነጥብ የሚጥልበት እድል ካለ ነው ያ የሚሆነው። ከተጋጣሚዎች አንጻር የማይሆንበት ሙሉ በሙሉ አይሆንም ብሎ መናገር ስለማይቻል ማለት ነው። የአርሰናል ጥንካሬዎችን እንመልከት። ምናልባት ወደ ዋንጫ ሊያንደረድሩት ይችላሉ። በዚህ ሰዓት ጥሩ በጎ ጎኖች ናቸው ተብለው የሚነሱት አንደኛው የአርሰናል አቋሙ አሁን ቀድሞ ከነበሩት ከ3-4 ሳምንታት ከነበረው ድክመት እየተለወጠ መምጣቱና በጨዋታ ላይ የሚያሳየው ብቃት ከፍ እያለ መምጣቱ ነው። የማንቸስተር ሲቲ ጨዋታ ላይ በጣም አሪፍ እንደነበረ ታስታውሳላችሁ። 2-1 ቢሸነፍም አርሰናል እንደዚህ የሚጫወት ከሆነ እድል አለው ማለት ነው ብለው የአርሰናል ደጋፊዎች በሽንፈት ውስጥ እንኳን ተስፋ እንዲያደርጉ ያደረገ ጨዋታ ስለነበረ ማለት ነው። ከዛ በኋላ ኒውካስልን አሸንፏል። ጥያቄዎች የነበሩበት ጨዋታ ነው፣ ግን ድል ስለነበረ በጣም አሪፍ ነው። ቀጥሎ ደግሞ የፉልሃም ጨዋታ መጣ። የአርሰናል ደጋፊዎችን ይበልጥ ያነቃቃ ጨዋታ ነው። 3-0 የተጠናቀቀ ነው። ከውጤቱ ባሻገር የአርሰናል ደጋፊዎች ደስ የተሰኙት በጨዋታው ላይ የነበረው ብቃት፣ በተለይ የመጀመሪያው አጋማሽ ላይ አርሰናል ሙሉ በሙሉ ጨዋታውን ተቆጣጥሮ በፈለገበት ሰዓት ጎሎችን አስቆጥሮ 3-0 እየመራ ነው ወደ ረፍት ያመራውና በዚህ ምክንያት ሁለተኛው አጋማሽ ሲመለስ ብዙ ጫና ፈጥሮ ተጫዋቾች ጉልበት አውጥተው እንዲያሸንፉ ግዴታ ውስጥ የከተተ አልነበረም። ሁለተኛው አጋማሽ ጎል አልተቆጠረበትም እንደምታስታውሱትና በደንብ ጨዋታውን ማኔጅ ማድረግ ነበረበት። ሁለተኛው አጋማሽ ያንን አድርጎ 3-0 በሆነ ውጤት ወጥተዋል እና ደጋፊዎችም አርሰናል ተጫዋቾችም አሰልጣኙም በሚፈልጉት መንገድ እየተጠናቀቀ ጨዋታ ነው የፉልሃም ጨዋታ። ያ ነው አሁን ትልቅ ተስፋ ለአርሰናል እየሰጠ የሚገኘው። ሌላኛው ደግሞ የቪክተር ዮኬሬሽ 2 ጎሎችን ማስቆጠሩ ነው። ከዛ አስቀድሞውን በነበሩ ጨዋታዎች በተለይ አትሌቲኮ ማድሪድ ላይ እንዳስቆጠረ ይታወሳል። በውድድር ዓመቱ ያስቆጠራቸውን ጎሎች ቁጥር ወደ 21 ከፍ አድርጓል። አርሰናል ከዚህ አስቀድሞ ትልቅ ጥያቄ የሚነሳበት የነበረው እንደ ቴሪ ዳንኤል ኦንድሪ አይነት አስቀድሞ እንደነበሩት አይነት ግሩም አጥቂዎች የሉትም። ለዛ ነው ፕሪሚየር ሊጉን የማያሸንፈው ሲባል ነበር እና ቪክተር ዮኬሬሽን ክረምት ላይ ገዝቷል። ከነ ብዙ ጥያቄዎቹ እዚህ ደርሰዋል። ብዙ ጥያቄዎች አሉበት፣ ግን እንደ መጀመሪያ ውድድር ዓመት 21 ጎል በጣም ብዙ ነው፣ በጣም አሪፍ ነው። በፕሪሚየር ሊጉ 14 ጎሎችን ያስቆጠረው ብዙ ትችቶች
አሳልፏል። ግን ደግሞ ከዚህ በኋላ አሁን በሚቀጥልበት መንገድ ጎሎችን እያስቆጠረ አርሰናል ሻምፒዮን የሚሆን ከሆነ ያለምንም ጥርጥር ከክረምቱ ምርጥ ግዢዎች መካከል አንደኛው ሆኖ የሚቆጠር ይሆናል እና የቪክተር ዮኬሬሽ በጥሩ ሰዓት ላይ ጎል ወደ ማስቆጠር መምጣት ለአርሰናል ትልቅ ዜና፣ ትልቅ ጥንካሬ ተደርጎ መወሰድ ይኖርበታል። ሌላው ሳካ በጥሩ ሁኔታ መመለሱ ነው። ከጉዳት መመለሱ ብቻ ሳይሆን በጥሩ አቋሙ መመልከታችን። ፉልሃም ላይ ጎል አስቆጥሯል፣ ጎል የሆነ ኳስ ሰጥቷል። በዛ ላይ ደግሞ ፈርስት ሃፍ እንደተጠናቀቀ አሳርፎታል አሰልጣኙ። ይሄም በጣም አሪፍ ነገር ነው። ማድዌኬ ተቀይሮ ገብቷል። ማድዌኬም ከነ ትችቱ አሪፍ ነበረ። የቡካዮ ሳካ ተጠባቂ ለመሆን የሚያንስ ተጫዋች አይደለም እና ቡካዮ ሳካ በዚህ ደረጃ መመለሱ፣ እረፍት ማግኘቱ ለእኔ እንደ ትልቅ ነገር አነሳዋለሁ። ቴሪ ዳንኤል ኦንሪም አስቀድሞ ሲናገር ነበር ይህ ተጫዋች የመጨረሻዎቹ ጨዋታዎች ላይ በጣም አሪፍ ከሆነና አርሰናል ዋንጫውን ከበላ በታሪክ መዝገብ ላይ ስሙን የሚያሰፍርበት እድል ይኖራል፣ ለዛ መነሳት አለበት፣ የቡድኑ ዋነኛ ተጫዋች ነው ሲሉ ነበረ። ያንም ቡካዮ ሳካ ተመልክተናል ፉልሃም ላይ እና ደግሞ አርሰናል ዘንድሮ በተለይ ያለፉት የተሸነፈባቸው ጨዋታዎች ላይ አቶታል ብዬ የማስበው አንደኛው ተጫዋች ቲምበር ነው። በእሷ ለመኖር ከኤፍኤ ካፕ አርሰናል ወጥቷል። የቤን ዋይትን ስህተት ተመልክተናል። ረዥም ጊዜ ጉዳት ላይ የቆየ ተጫዋች ስለነበረ ወደ ብቃቱ እስኪመለስ ድረስ አርሰናልን ዋጋ እንዳስከፍለ ነው የሚሰማኝ። አሁንም ቀጣይም በአርሰናል ዋጋ ከሚከፍልባቸው ቦታዎች መካከል የቀኝ የተከላካይ መስመሩ ላይ ነው። ቡካዮ ሳካ ካለ ወደኋላ እየተመለሰ በደንብ ማገዝ ይችላል። ግን ደግሞ ክፍተት እንደሚኖር ምንም ያጠራጥር አይደለም። ቲምበር ምናልባት የዌስትሃም ዩናይትድ ጨዋታ ላይ የሚመለስ ከሆነ ለአርሰናል የዚህ የውድድር ዓመት የመጨረሻ ስኬት ቁልፍ ነገር ነው ብዬ ነው የምገምተው። የተጎዱ ሌሎችም ተጫዋቾች እየተመለሱ ነው። ኦዴጋርድ፣ ካያባት ለዛሬው ቻምፒየንስ ሊግ ጨዋታ ይደርሳሉ። ይህም ትልቅ ነገር ነው። በመጨረሻ በዚህ የውድድር ዓመት ሚኬል አርቴታ አሰልጣኙ ላይ ስናነሳ የነበረውን ችግር በፉልሃም ጨዋታ ላይ የቀረፈ መስለዋል። ቀጣይም ጨዋታዎች ላይ ምን አይነት አቋም ይወስዳል እንጠብቃለን። ሉዊስ ስኬሊን በዙቢሜንዲ ቀይሮ አስገብቷል። ዙቢሜንዲ ለእኔ ከክረምቱ ምርጥ ዝውውሮች መካከል አንደኛው ነው። ስህተቶችን ሰርቷል። አንዳንድ ጨዋታዎች በጣም በሚገርም ሁኔታ አቋሙ ወርደዋል። ግን በእንግሊዝ ፕሪሚየር ሊግ በጣም ፊዚካል በሆነ ሊግ ውስጥ ለመጀመሪያ ጊዜ የመጣን ተጫዋች በፕሪሚየር ሊጉ ብዙ ደቂቃ ካደረጉ 4 ተጫዋቾች መካከል አንደኛው ማድረግ ለእኔ ትክክል አይደለም። በጣም ስህተት ነው። ሚኬል አርቴታ ላይ የተመለከትኩ ስህተት ነው። አስቀድሞ ሉዊስ ስኬሊን ሌሎችንም ተጫዋቾች አማካይ ስፍራ ላይ እያቀያየረ ማጫወት ይችል ነበረ። አርሰናል በሰፊ ጎል ልዩነቶች የመራባቸው ጨዋታዎች ላይ ቶሎ መቀየር ቢችል በጣም አሪፍ የሚሆንበት እድል ነበረ። ልጁ ሁልጊዜ ፍሬሽ ሆኖ እንዲጫወት ያደርገዋል እና አሁን ግን በፕሪሚየር ሊጉ ብዙ ደቂቃዎች ከተጫወቱ 4 ተጫዋቾች መካከል አንደኛው ነው። ባለፈው በፉልሃም ጨዋታ ላይ እሱን ተጠባባቂ አድርጎ ሉዊስ ስኬሊን አስገብቷል። በጣም የሚያስደንቅ ነበረ። ለእኔ በጣም አሪፍ ነበረ ሉዊስ ስኬሊ። ቀጣይም ጨዋታዎች ላይ እነዚህ እንመለከታለን ወይ እስቲ እናያለን። የዛሬው ጨዋታ ላይ ግን ዙቢሜንዲ ወደ ቋሚነት የሚመለስ ይመስለኛል። አርሰናል ከ21 ዓመታት በኋላ ምናልባት ዋንጫ የሚያሸንፍበት የውድድር ዓመት ይመስላል። ግን ቀጣዮቹ ጨዋታዎች በጣም ወሳኝ ናቸው። ማንቸስተር ሲቲም ፔፕ ጋርዲዮላ ከትናንትናው ጨዋታ በኋላ እንደተናገረው አሁን ወደ አርሰናል ያደላ ቢሆንም አላለቀም ብሏል። በርናንዶ ሲልቫ፣ ሌሎችም የማንቸስተር ሲቲ ተጫዋቾች ይህ የውድድር ዓመት አላለቀም፣ አልተጠናቀቀም እያሉ ነው። ግን ትናንት ሂል ዲኪንሰን ስቴዲየም ላይ ኤቨርተን ማንቸስተር ሲቲን ነጥብ ማስጣሉ ለአርሰናል እንደ ትልቅ ስጦታ የሚቆጠር ነው። ዴቪድ ሞይስ ናቸው ደግሞ የቀድሞ የአርቴታ አሰልጣኝ ኤቨርተንን እያሰለጠኑ የሚገኙት። እናንተስ ምን ትገምታላችሁ?